ሰላም ሰላም ውድ ቻናል ተከታታዮች እንዴት ናችሁ? በያላችሁበት ሰላማችሁ ይብዛ። እንግዲህ በዛሬው ቪዲዮአችን አማርኛን በእንግሊዘኛ ቃላት ምስረታ የሚል ይዤላችሁ መጥቻለሁ። እነዚህንም አንድ ባንድ አሳያችኋለሁ። ከኔ ጋር ቆዩ። ቻናሉም አዲስ ስለሆነ ላይክ፣ ሼር፣ ሰብስክራይብ በማድረግ ቪዲዮውን እዩት። በኦንላይን መማር የምትፈልጉ ልጆች ካላችሁም ታች ላይ ስልክ አለ፣ በሱ ደውላችሁ መማር ትችላላችሁ ማለት ነው። ለቻናሉ አዲስ የሆናችሁ ልጆች እንግዲህ በዚህ ቻናል የምንሰጠው ትምህርት አማርኛ፣ እንግሊዘኛ፣ ሂሳብ እንዲሁም ሌሎች የትምህርት አይነቶች ከጀማሪ እስከ ከፍተኛ ድረስ እያስተማርን እንገኛለን ማለት ነው። ስለዚህ በዛሬው ቪዲዮአችን ያመጣሁላችሁን አንድ ባንድ አሳያችኋለሁ። ተከታተሉኝ። አሁን ቀጥታ ወደ ቪዲዮአችን ማለት ነው። ወደ ቪዲዮአችን ስንሄድ እንግዲህ እዚህ ጋር የምታዩት አማርኛዎቹ በእንግሊዘኛ ወይም ደግሞ እንግሊዘኞቹ በአማርኛ ተጽፈዋል ማለት ነው። እዚህ ጋር ተከታተሉኝ፣ ያሳያችኋለሁ ማለት ነው። እንግዲህ ቀጥታ ወደ ቪዲዮአችን እንሄዳለን። እንግዲህ ወደ ቃላቶች ስንሄድ SERA እንግዲህ እነዚህ ፊደላቶች ስንት ፊደላት ወይም ደግሞ ስንት ሆሄ የያዙ ናቸው ማለት ነው? ሁለት ሆሄ ወይም ደግሞ ሁለት ፊደላትን የያዙ ናቸው ማለት ነው። ስለዚህ እዚህ ጋር እንደምታዩት SE ማለት አንድ ፊደል ይወክላል። RA ማለት ደግሞ አንድ ፊደል ይወክላል። ስለዚህ SE ብለን የጻፍነ ማንን ነው? ሰን ነው ማለት ነው። RA ብለን የጻፍነ ደግሞ ማንን ነው? ራን ነው ማለት ነው። ስለዚህ እንግዲህ እዚህ ጋር የመጀመሪያ ድምጽ እስከሆነች ድረስ እዚህ ጋር የምታዩት ሰ ማንን ነው አናባቢ የተጠቀምነ? ኢን ነው ማለት ነው። ራን ደግሞ ማንን የተጠቀምነ? አራተኛ ድምጽ እስከሆነች ድረስ ኤን ነው ማለት ነው። ስለዚህ እነዚህን ሁለቶቹን አንድ ላይ ምን ብለን እናነባቸዋለን? ሰራ ብለን እናነባቸዋለን ማለት ነው። ስለዚህ በዚህ መሰረት እስከ መጨረሻው ድረስ በደንብ እናያቸዋለን። ተከታተሉኝ። አሁን ደግሞ ወደ ቀጣዩ እንሄዳለን። ቀጣይ ደግሞ META እንግዲህ እዚህ ጋር ደግሞ እነዚህን በተመሳሳይ እንግዲህ እዚህ ጋር የምታዩቸው እንዳጠቃላይ ሁሎችን ባለ ሁለት ሆሄ ወይም ደግሞ ባለ ሁለት ፊደል ቃላቶች ናቸው ማለት ነው። እንግዲህ ስለዚህ እዚህ ጋር አንድ ፊደል እንግዲህ ስንት እንግሊዘኛ ፊደላትን የያዘ ነው? ሁለት እንግሊዘኛ ፊደላትን የያዘ ነው ማለት ነው። ስለዚህ በዚህ መሰረት እስከ መጨረሻው እናያለን ማለት ነው። ተከታተሉኝ። እንግዲህ እዚህ ጋር ME እንግዲህ እዚህ ጋር አንድ ፊደል ተወክላለች ማለት ነው። TA ደግሞ አሁንም አንድ ፊደል ተወክላለች። ስለዚህ ME ስንል ማንን ለመጻፍ ነው? መን ለመጻፍ MA እንላለን ማለት ነው። TA ማለት ደግሞ ማንን ለመጻፍ ነው? ጣን ለመጻፍ ነው ማለት ነው። ስለዚህ እንግዲህ እዚህ ጋር የምታዩት ኤም የሆነበት ምክንያት ምንድነው? የመጀመሪያ ድምጽ ስለሆነ ነው። እንግዲህ ድምጽ ጊዜ ኢን ነው አናባቢ የምንጠቀመው ማለት ነው። ጣ ደግሞ ቲኤ የሆነበት ምክንያት ምንድነው? ጣ ስንል አ የሚል ድምጽ ስለሚሰጠን ነው ማለት ነው። ስለዚህ ኤምኤ ቲኤ ስለዚህ እነዚህን ፊደላቶች ምን ብለው ይወክላሉ? መጣ የሚል ቃል ይወክላሉ ማለት ነው። መጣ የሚል ቃል ይወክላሉ ማለት ነው። ስለዚህ ይመጣ ይላል በእንግሊዘኛው፣ በአማርኛውም መጣ ይላል ማለት ነው። ወደ ቀጣዩ ስንሄድ ደግሞ ኤምዩ እንግዲህ እዚህ ጋር ደግሞ እነዚህም በተመሳሳይ ሁለት ፊደሎችን ይወክላሉ ማለት ነው። እንግዲህ እዚህ ጋር የምታዩቸው ኤምዩ ስንል የሁለተኛ ድምጾችን ይወክላል ማለት ነው። የሁለተኛ ድምጽ። ስለዚህ ኤምዩ ሙ እንላለን ማለት ነው። ኤልዩ ይሄንንም ደግሞ የሁለተኛ ድምጽ ናቸው ማለት ነው። ሉ እንግዲህ እዚህ ጋር ሁሉም የሁለተኛ ድምጽ ናቸው ማለት ነው። ስለዚህ ምን ብለን እናነባዋለን ማለት ነው? ሙሉ ብለን እናነባዋለን ማለት ነው። እንግዲህ እዚህ ጋር የምታዩትም በአማርኛው ነው ማለት ነው። እንግዲህ ሙሉ የሚል ቃል መስርተናል ማለት ነው። ወደ ቀጣዩ ስንሄድ ደግሞ BELA እንግዲህ እዚህ ጋር ደግሞ ይቺ ማናት? BE ስንል ማንን ለመጻፍ ነው? በል ለመጻፍ ነው ማለት ነው። LA ለማለት ያልነው ደግሞ ማን ነው? ላን ነው ማለት ነው። ስለዚህ ምን ብለን እናነባዋለን? በላ ብለን እናነባዋለን ማለት ነው። እንግዲህ እዚህ ጋር በአማርኛው ምን ይላል? በላ ይላል ማለት ነው። ስለዚህ ወደ ቀጣዩ እንሄድ። ቀጣይ ደግሞ SEFI እንግዲህ እዚህ ጋር ይች SE የመጀመሪያ ድምጽ ናት። ማንን ተወክላለች ማለት ነው? ሰን ተወክላለች ማለት ነው።
ኤፍ አይ ደግሞ የስንተኛ ድምጽ ናት? የሶስተኛ ድምጽ ናት ማለት ነው። ማንን ስለተጠቀምነ? አይን ስለተጠቀምነ ማለት ነው። በሶስተኛ ድምጽ ጊዜ ማን ነው የምንጠቀመው? አይን ነው ማለት ነው። ስለዚህ ማን ተወክላለች? ፊን ተወክላለች ማለት ነው። ስለዚህ እነዚህ ፊደላቶች ማን ተብለው ይነበባሉ? ሰፊ ሰፊ ተብለው ይነበባሉ ማለት ነው። ስለዚህ ወደ ቀጣዩ እንሄዳለን ማለት ነው። ቀጣይ ደግሞ ኤምኢ አር ኤ ኤምኢ አር ኤ እንግዲህ እዚህ ጋር ደግሞ ኤምኢ ስንል እንግዲህ እዚህ ጋር ደግሞ የመጀመሪያ ድምጽን ይወክላል ማለት ነው። ኤምኢ ማን ነው የሚወክለው? መን ነው ማለት ነው። አርኤ ደግሞ ማን ይወክላል? የአራተኛ ድምጽን ነው ማለት ነው። ስለዚህ አርኤ ስንል ማን እንጽፋለን ማለት ነው? ራን እንጽፋለን ማለት ነው። ስለዚህ እነዚህን ፊደላቶች በመጠቀም በአማርኛው ምን ብለን እናነባለን? መራ ብለን እናነባለን ማለት ነው። ስለዚህ እነዚህን ካየነ አሁን ደግሞ ወደ ቀጣዩ እንሄድ። ቀጣይ ደግሞ ቢኢ አርኤ እንላለን ማለት ነው። እንግዲህ እዚህ ጋር ምን ለማለት ነው ደግሞ ቢኢ ማለት የመጀመሪያ ድምጽን ይወክላል ወይም ደግሞ በን ይወክላል ማለት ነው። አርኤ ደግሞ ማን ይወክላል? የአራተኛ ድምጽ ወይም ደግሞ ራን ይወክላል ማለት ነው። ስለዚህ እነዚህ ፊደላቶች ደግሞ ምን የሚል መስርተዋል? በራ የሚል ቃል መስርተዋል ማለት ነው። ስለዚህ ወደ ቀጣዩ እንሄድ። ቀጣይ ደግሞ ኤልኢ እንግዲህ እዚህ ጋር ሁሎችም የለ ቤተሰቦች ናቸው ማለት ነው። ኤልኢ ማለት የስንተኛ ድምጽ ናት? የአምስተኛ ድምጽ ናት ማለት ነው። እንግዲህ እዚህ ጋር ኤልኢ እንደ መጀመሪያ ድምጽ እንደ ለም ትነበባለች፣ እንደ ሌም ትነበባለች ማለት ነው። እንደ ለም ትነበባለች፣ እንደ ሌም ትነበባለች። ስለዚህ ኤልኢ ስንል ማን ጽፈናል ማለት ነው? ላይን ጽፈናል ማለት ነው። ኤልኤ ስንል ደግሞ ላን ጽፈናል። ስለዚህ እነዚህን ሁለቶቹን አንድ ላይ በማጣመር ወይም ደግሞ ምን የሚል ቃል መስርተናል ማለት ነው? ሌላ የሚል ቃል መስርተናል ማለት ነው። ሌላ የሚል ቃል መስርተናል ማለት ነው። ስለዚህ እንግዲህ እዚህ ጋር የምታያቸው እነዚህ ሁሉ ባለ ስንት ሆሄ ናቸው ወይም ደግሞ ባለ ስንት ፊደል ናቸው ማለት ነው? ሁለት ሆሄ ቃላት ናቸው ማለት ነው። ወይም ደግሞ ባለ ሁለት ፊደል ቃላት ናቸው ማለት ነው። ስለዚህ ወደ ቀጣዩ እንሂድ። ቀጣይ ደግሞ ኤምኢ አርአይ እንግዲህ እዚህ ጋር ኤምኢ የመጀመሪያ ድምጽ ናት ማለት ነው። አርአይ ደግሞ የስንተኛ ናት? የሶስተኛ ድምጽ ናት ማለት ነው። ስለዚህ ኤምኢ ስንል ማን ነው መጻፍ ያለብን? መን ነው ማለት ነው። አርአይ ስንል ደግሞ ሪ። ስለዚህ እነዚህ ፊደላቶች ማን ይወክላሉ? መሪ የሚለውን ድምጽ ይወክላሉ ማለት ነው። መሪ የሚለውን ድምጽ ይወክላሉ ማለት ነው። ወደ ቀጣዩ ስንሄድ ደግሞ ቲኢኤልኤ እንግዲህ እዚህ ጋር ደግሞ ይቺ ማናት ማለት ነው? ቲኢ የመጀመሪያ ድምጽን ተወክላለች ማለት ነው። ኤልኤ ደግሞ የአራተኛ ድምጽን ተወክላለች ማለት ነው። ስለዚህ ቲኢ ስንል ማን እንጽፋለን ማለት ነው? ጠን ነው ማለት ነው። ኤልኤ ስንል ደግሞ ላን እንጽፋለን ማለት ነው። ስለዚህ እነዚህ ምን የሚል ወክለውልናል? ጠላ የሚል ቃል ወክለውልናል ማለት ነው። ስለዚህ ወደ ቀጣዩ እንሄድ። ቀጣይ ደግሞ ኤፍኢ አርአይ እንግዲህ እዚህ ጋር ደግሞ ኤፍኢ የመጀመሪያ ድምጽን ይወክላል ማለት ነው። አርአይ ደግሞ የስንተኛ ድምጽን ይወክላል? የሶስተኛ ድምጽን ይወክላል ማለት ነው። ስለዚህ እዚህ ጋር ኤፍኢ ስንል ምን ማለታችን ነው? ፈ እንላለን ማለት ነው። አርአይ ስንል ደግሞ ምን ማለታችን ነው? ሪ ማለታችን ነው ማለት ነው። ስለዚህ እነዚህ ምን የሚል ወክለውልናል ማለት ነው? ፈሪ የሚል ቃል ወክለውልናል ማለት ነው። ፈሪ የሚል ቃል ወክለውልናል ማለት ነው። ስለዚህ አሁን ደግሞ ወደ ቀጣዩ እንሂድ። ቀጣይ ደግሞ ኤምኦ እንግዲህ እዚህ ጋር ደግሞ ኤምኦ ስንል የስንተኛ ድምጽ ይወክልልናል? የሰባተኛ ድምጽ ይወክልልናል ማለት ነው። ኤልኤ ስንል ደግሞ የአራተኛ ድምጽ ይወክልልናል ማለት ነው። ስለዚህ ኤምኦ ስንል ምን ማለታችን ነው? ሞ ስንል ነው ማለት ነው። ኤልኤ ስንል ደግሞ
ላ ስንል ነው ማለት ነው። ስለዚህ እነዚህ ደግሞ ምን የሚሉ ቃል ወክለውልናል ማለት ነው? ሞላ የሚል ቃል ወክለውልናል ማለት ነው። ስለዚህ እነዚህን ካየነ አሁን ደግሞ ወደ ቀጣዩ እንሄዳለን ማለት ነው። ቀጣይ ደግሞ ኤምኤ ኤልኢ ኤምኤ ኤልኢ እንግዲህ እነዚህ ደግሞ ኤምኤ ስንል የስንተኛን ድምጽ ይወክልናል? የአራተኛን ድምጽ ይወክልናል ማለት ነው። ኤልኢ ስንል ደግሞ የመጀመሪያን ድምጽ ይወክልልናል ማለት ነው። ስለዚህ ኤምኤ ስንል ማን ማለታችን ነው? ማ ስንል ነው ማለት ነው። ኤልኢ ስንል ደግሞ ምን ማለታችን ነው? ለ። ስለዚህ እነዚህ ደግሞ አሁንም ምን የሚል ወክለውልናል ማለት ነው? ማለ ማለ የሚል ቃል ወክለውልናል ማለት ነው። ወደ ቀጣይ ስንሄድ ደግሞ ኤልኤ ኬኢ ኤልኤ ኬኢ እንግዲህ እዚህ ጋር ደግሞ ኤልኤ ስንል የስንተኛ ድምጽን ይወክላል ማለት ነው? የአራተኛ ድምጽን ይወክላል ማለት ነው። ኬኢ ማለታችን ደግሞ የመጀመሪያን ድምጽ ይወክላል ማለት ነው። ስለዚህ እነዚህን ደግሞ ምን ብለን እናነባቸዋለን ማለት ነው? ላከ ላከ ብለን እናነባቸዋለን ማለት ነው። ወይም ደግሞ ላከ የሚል ቃል ወክለውልናል ማለት ነው። ወደ ቀጣዩ ስንሄድ ደግሞ ኤስኤ ኤልኢ ኤስኤ ኤልኢ እንግዲህ እዚህ ጋር ደግሞ ኤስኤ ስንል የስንተኛ ድምጽን ይወክላል? የአራተኛን ድምጽ ይወክላል ማለት ነው። ኤልኢ ስንል ደግሞ የመጀመሪያ ድምጽን ይወክላል ማለት ነው። ስለዚህ እዚህ ጋር እንደምታዩት ኤስኤ ስንል ማንን ለመጻፍ ነው? ሳን ነው ማለት ነው። ኤልኢ ስንል ደግሞ ለን ነው ማለት ነው። ስለዚህ እነዚህ ደግሞ ምን የሚል ቃል ወክለውልናል ወይም ደግሞ ምን ብለን እናነባቸዋለን ማለት ነው? ሳለ ሳለ ብለን እናነባቸዋለን ወይም ደግሞ ሳለ የሚል ቃል ወክለውልናል ማለት ነው። ስለዚህ እነዚህን ካየን አሁን ደግሞ ወደ ቀጣዩ እንሂድ። ቀጣይ ደግሞ ኤልኢ ቢኤ ኤልኢ ቢኤ እንግዲህ እዚህ ጋር ደግሞ ኤልኢ ስንል ማንን ለመጻፍ ነው? ሌን ወይም ደግሞ የአምስተኛዋን ድምጽ ነው ማለት ነው። ኤልኢ ስንል እንግዲህ ወይ የመጀመሪያን ድምጽ ወይም ደግሞ የአምስተኛን ድምጽ ይወክልልናል ማለት ነው። እንግዲህ ቢኤ ስንል ደግሞ የአራተኛ ድምጽ ይሆናል ማለት ነው። ስለዚህ ኤልኢ ስንል ማንን የጻፍነው ማለት ነው? ሌን ነው ማለት ነው። ቢኤ ስንል ደግሞ ማንን የጻፍነው? ባን ነው ማለት ነው። ባን ነው ማለት ነው። ስለዚህ እነዚህን ደግሞ ምን የሚል ወክለውልናል ወይም ደግሞ ምን ብለን እናነባቸዋለን ማለት ነው? ሌባ ሌባ ብለን እናነባቸዋለን ማለት ነው። ስለዚህ እንዳጠቃላይ በዛሬው ቪዲዮአችን እነዚህን ባለ ሁለት ሆሄ ወይም ደግሞ ባለ ሁለት ፊደሎችን እንግሊዘኞችን በአማርኛም ደግሞ አማርኞችን በእንግሊዘኛ አንብበናል ማለት ነው። ስለዚህ በዚህ መሰረት ሌሎቹንም ቃላቶች እንዲሁም አረፍተ ነገሮች መጻፍ እንችላለን ማለት ነው። ስለዚህ በዛሬው ቪዲዮአችን እነዚህን ካየነ በቀጣይ ቪዲዮ እስከምንገናኝ ድረስ በያላችሁበት ሰላም ቆዩልኝ።